ያሉት መንገድ ትክክል እንዳልሆነ ወቅሽ ለምንድን ነው ቤተክርስቲያኗን ከሚሳደብ ሰው ጋር አብረህ ቀለሜን አስገበህ ቤተክርስቲያኗን የምታሰድብ ለምንድን ነው? ከነ እንዳልክ ጋር ሆነ ስለ ፍቅር ልትሰብከን ነው? ኦፌንድ የምታደርገው ለምንድን ነው? በየተቆጨው ይቅርታ ብሎ ምንም ነገር እንደው አይደገመኝም ብሎ ተለያየን። ከመስፍኔንና ብፁዕ አምላክንም አነጋገርኳቸው። ሁለቱም ተነጋግራችሁ ይቅርታ ተባብላችኋል። አሁን የነበረ ነገር እያመጡ እዚህ ጋር እንትን እያሉ ሰዎችን ኦፌንድ እያደረጉ ከቤተ ክርስቲያን አንድ መናፍቃንን ለመመለስ የጥምቀት ሬስ 2 እና 3 ዓመት እያወጣን እየነዘነዝን ባለበት ሁኔታ ቤተ ክርስቲያን ውስጥ ያሉትን ልጆችን ተሳስተው እኔ እውነት ለመናገር ብፁዕ አምላክ ላይም የእውቀት ክፍተት ያለበት ሰው ነው። መስፍኔም እንደዚያው ነው። ምዕመናን እኮ ናችሁ። ፎርዛት ማተር እንነጋገር ከተባለ እናንተ የአብነት መምህራን እኮ አይደላችሁም። አሁን እኮ የተቸገርነው ያነበባችሁትን እያመጣችሁ ራሳችሁ ያቀድም እንትን አዲስ የሚባለው እያደረገው እሱ ነው። ያነበበውን አመጣና አስኳላ ትምህርት ሲማር ፊደል ቆጠረ፣ ከዚህ አመጣና ሃይማኖትን ተረጎመ በራሱ። ይሄ ፕሮቴስታንቲዝም አካሄድ ነው እንዴ? መምህራን ምላሉ ከመምህር ነው ያገኘው? ትክክል እኮ ጥያቄ ነበር የጠየኩት። ይህንን ትምህርት ከመምህር ነው ያገኘው ከመጽሐፍ ነው ያገኘው ብዬ ጠየኩት። ከዚያ ወደ እንደ መናፍቃን ሉተር የማይለውን ደገመው። ሉተር የሚያወግዘውን ሉተርን የሚያስንቅ እና ስለዚህ እባካችሁ እንደዚህ ያለ ነገር አታድርጉ። አሁን የብፁዕ አምላክ ትምህርት ወጣ፣ እሺ የሆነ ስህተት አገኘንበት እና ምን ይደረግ? የኔ አይደለም ተሳስቻለሁ ካለ ስህተቱን ይቅርታ ጠይቆ በቤተ ክርስቲያን እንዲታይ ማድረግ እንጂ አደባባይ እያመጡ ሰዎችን መክሰስ ተገቢ አይደለም። መስፍኔ ይበቃል፣ ትክክል አይደለም። ከዚህ በኋላ ግን ብፁዕ አምላክ ገብቶ ከዛሬ ጀምሮ ብፁዕ አምላክ ወጥቶ ስህተት የሚያስተምር ከሆነ በእንቢታው የሚቀጥል ከሆነ ሌላ ካያችሁ ይሄ ሌላ ነገር ነው የሚሆነው። አሁን እያወራ አነጋግሬያችሁ ይቅርታ ከተባባላችሁ በኋላ ወደዚህ አትግቡ። ይህንን የማታደርጉ ከሆነ ግን ኦፌንድ እየሆነ ለዚያ መልስ ለመስጠት ሲጋጋጥ ሲላላት ምንትን ሊል መናፍቅ ተባልኩኝ በሚል ሰውዬ ወደ ስህተት ሊሄድ ይችላል። ወደ መጥፎ ልንገፋ እንችላለን። ያ ባይሆን ደስታ የለኝም። ቴንኪው ቀሲስዬ። ከዚህ በፊት በነበረ ጉዳይ ላይ አይደለም ምን የምገባው። ሲጀመር እኔ ሰው ላይ ቂም ይዤም አልገባም። ሰውንም በክፉ ነገር ተናግሬ አላውቅም። እዚህ ቤት ላይ ለማንም ቡድንም መሆንም አልፈልግም። አንዱ ጌታ ኢየሱስ ክርስቶስን አምኜ ነው እዚህ ቤት የምገባው። ጠዋት እነ መስፍኔ ጋር ነበርኩኝ። የሆነ ነገር እንኳን ሲናገሩ ጥዬ ነው የምወጣው። ሰው በጣም ሰው እንዲሳደብ አልፈልግም። ትምህርት ከሆነ ግን ትምህርት ላይ ገልጦ መነጋገር ማለት ግን ይሄን ያህል የሚከብድ ነገር አለው ብዬ አላስብም። ምናልባት መስፍን አጥፍቶ ከሆነ ከብፁዕ አምላክ ጋር ነገ ከነገ ወዲያ በዚህ ትምህርት ላይ ተግባብቶ የቤተክርስቲያኒቷን ትምህርት እርሶ ሰጥተው እነ ክርስቶፎሮስ እነ ጰላጦስ ሰጥተው እንዲሄዱ ነው የምንፈልገው እንጂ መከፋፈላችን እየሰፋ እንዲሄድ አልፈልግም። ቀሲስ እሳቸው ከተቆጡ በኋላ ብፁዕ አምላክ የምንፍቅና ነገር ተናግሮ ከሆነ ይሄው አለው ብያለሁ። አርፎ አልተቀመጠም። ቅድምም ተውበሉልኝ ብዬ ስለምን የነበረ ይሄን ነው። ተውበሉልኝ አባ ቀሲስ ባለፈውም ቀደም ብላችሁ አልነበረ? ሰምቻለሁ። ተውበሉልኝ የምለው ለምንድን ነው? በሌላ ጉዳይ እኔን እያስታከከ የቤት ስራውን የተሰጠውን የቤት ስራ ቢሰራ ሶሪ እኔ ያዝናለሁ። የድሮ ነገር እያመጎተተ ያመጣ ጠምዝዞ ቢያወራ ምንም ችግር። እስቲ በዚህ 3-5 ቀን ውስጥ መቼም ሊሆን ይችላል የምንፍቅና ነገር ከተገኘ ይሄው እኔ በቀሲስ ፊት ራሴን እኮንናለሁ። ወንድሜ እንደኮንንኩት ለራሴ አልመለስም። ስለዚህ አሁን ብፁዕ አምላኬ ምንድነው ያለው? በቀል ጨዋታ ነው። በመልኬ ስም የተነሳ መልኬ መናፍቅ ብፁዕ መናፍቅ ሲል ቀሲስ ተቆጡ። ከዛስ በኋላ ዛሬ ደግሞ ብፁዕ መናፍቅ ወንድሙ መናፍቅ እያለው አለ። ማስረጃ አለ። እሺ ይሄንን እኮ ተው ነው አሁን እያጠራን አይደለ እየመጣን የነበር ነው። ቅድም በወንድምህ ጉዳይ ምንም እንደሌለበት ራስህ ገለጽክልን። ብፁዕ አምላኬ ደስ ይላል የሚያስብለኝ ካለ ይምጣኔ ኃላፊነቱ። እሺ አሁን እንደ ወንድም ነው ይኸውላችሁ፣ በጣም እንደ ወንድም እያወራው ነው። ከስር ያላችሁ ሰዎች እረፉ፣ ምንም ነገር እንዳትጽፉ። እዚህ ጋር ያሉት እንደው በጌታ በኢየሱስ ክርስቶስ የአንድ አካል ብልቶች ነን አይደለ? በቃ አሁን በንጹህ ልብኔ መስፍንም የብፁዕ አምላክን ስም እንዳጠራ፣ ብፁዕ አምላኬም የመስፍኔን ስም እንዳጠራ፣ መምህራኖቻችንን ወንድሞችንም አክብሩ። ትምህርቱን ግን ግለጡትና ትምህርቱ ስህተት ከሆነ እነ መዝሙረ ያሬድ እነ መምህራኖቻችን ይሄ ትምህርት እኮ ከቤተ ክርስቲያን አንጻር ትክክል አይደለም ብለው ይፍቱ። እሺ ኮሜንት እባካችሁ አትክፈቱ። እሺ እባካችሁ እየዘጋው እየተከፈተ ነው ያለውና ላለመክፈት ሞክሩ። ላለመክፈት ይሞከር። ሞዴሬተሮች እንዳትከፍቱ። በቃ እኛ ትምህርቱ ላይ እንሂድ። ላይቭ ምናምን ትርጉም የለው። ይሄን ያህል ሰው መሰብሰቡን ትርጉም አይደለም። እኛ ወንድማማቾች ተፋቅረው ነገ ቤተ ክርስቲያኒቷን እየመጣ ካለ ጠላት እንዴት እናድናት ነው። እኔም ላጠፋ እችላለሁ፣ እታረማለሁ።
ቀሲስንም ከዚህ በፊት አስከፍቻችኋለሁ። እስካሁን ድረስ በልባቸው ለእኔ ያላቸው አመለካከት በጣም እንደው ያስከፋቸው ጥግ ድረስ ሆኖ ከታየ ይኸው በእግዚአብሔር ስም ፊት ለፊት ይቅርታ ጠይቃለሁ። ከአባት የሚበልጥ ነገር የለኝም። ሁሉንም ይቅርታ ከመጠየቅ ቆዷል አልልም። ቤተ ክርስቲያን ወደፊት ትቀጥል። እኛ በእኛ ልጆች ምክንያት ሌላ ተጨማሪ ምንድነው እሳት ማንደድ አያስፈልገን። ስለዚህ መስፍኔ ትምህርቱን ይክፈት፣ ቀሲስ እየከፈቀዱ ትምህርቱን እንስማው። የቆየ ትምህርት ከሆነ ታርሜበታለሁ ካለ መስፍን ታርሜበታለሁ፣ ብፁዕ አምላክ ታርሜበታለሁ፣ መምህራን ገልጠውልኛል፣ ከዚህ በኋላ አይደገምም ብሎ ይዘጓል። በቃ አለቀ። ከነገ ቀጥሎ በንጹህ ልቦናችን ቅዳሴ እናስቀድሳለን፣ በጋራ ጠላት እንታገላለን። በዚህ አይነት መልኩ ብሄድ ደስ ይለኛል፣ መምህራን ከይቅርታ ጋር። ስለዚህ ፈቃደኛ ከሆናችሁ መዝሙር ያሬድ ቤቱን ምራ። በቃ እኔም ስሜታዊ እንዳላወራ መዝሙር ያሬድ ቤቱን ምራ። ከዛ ወዲያ የሚቀጥለውን እንሂድ። መዝሙር ያሬድ ተረከበኝ። እሺ አዳምሻ ውሃ ጠጣ። ባይዘወይ በጣም ማኔጅ ማድረግ የሰው ልጅን በጣም ከባድ ነው እንደምታዩት። እና ስለዚህ ምን እናደርጋለን? ጥሩ እድል ነው ባይዘወይ። የክህደት የምንፍቅና እርሾም ካለብን ይወጣልናል። ያው መምህራኑ አሉ። የስተት ትምህርቶች ከተነገሩ ይስተካከላል። አሪፍ ነው። በቃ ደስ የሚለው ነገር ቤተክርስቲያናችን እንደዚህ ናት። ትምህርት ላይ ቀልድ የለም። ልዩነት ውበት የሚባል ነገር የለም። ስለዚህ ጥሩ እድል ነው ሁላችንም ለመማር ከስተታችን መምህራኑ ስላሉ ማለት ነው። እንጠቀምበት። በፍቅር ግን አድርጉት። መስፍኔም ብፁዕ የምስታናገረው ወንድማችንን ይሄ ትምህርት ከዚህ አንጻር ለምሳሌ በዚህ ቀሲስ ካናገሯችሁ በኋላ በዚህ 3-4 ቀን ውስጥ የተለየ ነገር ከሰማ ወንድም ይሄን ሰምቼ ነበረ፣ እስቲ በመምህራኑ ፊት ዲስከስ እናድርግ በለው። በዚህ መልኩ በመታነጽ አንዱን በማነጽ መልኩ ይሁን። መስፍን ያለ አለው ቪዲዮ እየተላላኩ ነበር ለሌላ ስልክ፣ ችግር የለውም አለው። ዲያቆንያ ሁላችሁንም ይቅርታ፣ ቀጥታ ወደ ንግግር ገባው። ያው ቀጥሉና ያው እድል ሲሰጠኝ አወራለሁ። ዲያቆንያ ሬዲ ከሆነ ትምህርቱን አሳየንና ቀሲስ ካናገሯችሁ በኋላ ለየት ያለ ኦኬ። እሺ መልካም። እሺ መልካም። በቅድሚያ ያው እናንተ እያላችሁ ያው በአንዳንድ ነገር ሰላም ዋላችሁም ሳልል ወደ ነገሬ በመግባቴ ይቅርታ ጠይቃለሁ። ሁለተኛ ነገር እኔና እሱን ያስታረቁን እኔ ከመልካሙ ጋር ውይይት እያረኩ ጊፍት ይሰጥ ነበር። ነገር ካለ ጨርስ። እኩል አታውራ ፕሊዝ። ብፁዕ አንዴ ሚውት አድርግልን። ቆይ መስፍኔ እናናግረዋለሁ፣ ችግር የለውም። እሺ ፕሊዝ በጣም ሪስፔክትፉል ሆናችሁ ተነጋገሩ። እኛም በጣም አክብረናችሁ ለምናዳምጥ ማለት ነው። ኦኬ ጊዜያችንን ሰዓታችንን ሁሉ ፈሽተው ነው የምናዳምጠው። ስለዚህ እኩል ካወራችሁ መስማት አንችልም። ትልቅም ሰዎች ነን፣ የልጆችም አባቶች ነን እዚህ ያላችሁ። ስለዚህ ለልጆቻችሁም እንደ አርአያ ምሳሌ ያለው አባት እንድትሆንም ጥሩ ነው። መስፍኔ ምን ታደርግልን መሰለው ወንድም አለም ያለፈውን ነገር ቀሲስም ሀይ የሆነ ጠቅላላ ያለውን ሀሳብ ስለሰጡን እሱ ይቅርና ለአሁኑ መስፍኔ ጀስት ትምህርቱን ብቻ ይሄን ተናግሯል፣ ይኸው ይሄ ትምህርት ላይ ሀሳብ ስጡበት እሱም ያስረዳ ብለህ ትምህርቱ ላይ ብቻ አተኩርልን። ረጅም ሰዓት ስለተቀመጥን ነው። እሺ መስፍኔ እኔና እሱም ስንነጋገር ስንሰዳደብ በሰዓቱ ቀሲስ የሉም ማስረዳት ግዴታ። ግን መስፍኔ ምን መሰለህ ይሄ ፐርሰናል የተነጋገራችሁትን ነገር አንድ ቀን መስፍኔ ለመሰሉት መስፍኔ ወንድም ነገር ጥሩ ውሃን ከጥሩ ይባላል። አሁን ተመለስን እየተጋጨ ከመጀመሪያው ግንዛቤው ሊኖራችሁ ይገባል። እናንተ ገባኝ። ግን አሁን እኛ የምንፈልገው መስፍን ይቆይ በጣም ይቅር በለኝና ላስቆም። ሶሪ ይኸውልህ አሁን ለምሳሌ እናንተ ፐርሰናል ጉዳይ ካለን ፐርሰናል ጉዳያችንን ማውራት የምንችልበት የራሳችን ነገሮች ወይ በቴሌግራም ግሩፕ አድርገን የግል ያለባችሁን ቁርሾ ካለ በውስጥ የማትስማሙት ከትምህርት ውጭ የሆነ የተነጋገራችሁት ነገር ካለ እሱን ቴሌግራም ግሩፕ ክሬት አድርገን አሁን ወጥተን ማውራት እንችላለን። ምክንያቱም እሱ ስለማይጠቅመን ምንም ህይወትም አይሆነንም። ህይወት የሚሆነን ትምህርት ነው። አንተንም ሁላችንም እዚህ የዘላለም ህይወት ነው የሚያስጨንቀን፣ እሱም ትምህርት ነው፣ የቤተክርስቲያኗ ትምህርት ነው። ስለዚህ ትምህርቱ ላይ ብቻ ለአሁን ፎከስ አድርግ። ከዛ ግን ቴሌግራም ግሩፕ እኔ አሁን ቃል እገባላለሁ ክሬት አደርጋለሁ፣ ብፁንም አንተንም አባቶችንም ጨምሬ። በግል ደግሞ ያላችሁን ነገር ደግሞ ከትምህርት ውጭ የሆነውን ነገር በእንደዛ እናደርጋለን። እሺ መስፍኔ ልጫንህ
ታናሽ ወንድም በሆንም ግን አይኖ እንደምትወደኝ እንደምታከብረኝ ስለማቅ እሱን ልጠቀምና በዛ መልኩ እናድርግ። አሁን ትምህርቱ ላይ ብቻ ፎከስ አድርግልን ፕሊዝ። እሺ መስፍኔ። እሺ ዲያቆን ከተስማማን በኋላ ትናንትና ቤት ያስገብቸው ቪዲዮ ተከፈተ። ቪዲዮ ይውጣ እንነጋገራለንና የሚኪን ቪዲዮ ከፈትኩና ይሄን ቪዲዮ ቪዲዮን አውጣ ደስተማን እሱ ማውራት ነው የፈለገው። ላውጣ ነው ተረጋጋ። አንተ የምታናግረኝ ከሆነ በኋላ አንዴ ፕሊዝ፣ አንተ ልጅ የምታናግረኝ ከሆነ ቆይ መስፍን፣ እግዚአብሔር ምስክሬ ነው። መስፍኔ ፕሊዝ። እብድ ነው ከእብድ ጋር ብዬ ልነጋገር እንዴ? እንዴ መስፍን እንዴ ይቅርታ፣ ያስወጣሁት እኔ ራሴ ነው ያስወጣሁት። ልንገር ብዬ ነው ያስወጣሁት፣ እኔ ራሴ ነኝ። በዚህ አይነት መልኩ ማንንም መናገር አትችሉም። መስፍኔ ተቀየመኝም እዘንብኝም ዛሬ ትክክል አልተናገርክም። ማንንም ሰው ዲስሪስፔክት ማድረግ መሳደብ አይቻልም፣ ፈጽሞ አይቻልም። ትክክል አይደለም የተናገርከው፣ ነውር ነው። ኦኬ ወንድሜ ነህ፣ ስለምወድ እነግርሃለሁ። ነውር ነው አሁን ያደረግከው ነገር፣ ትክክል አይደለም። ለዚህ ጊዜ የለንም እኛ። ይሄ ምንም አይጠቅምንም። ምንም ይሄ እውቀት አይፈልግም። ባይዘወይ ለመሳደብ ለመተቸት ምንም እውቀት አይፈልግም። እኔ ከእውነት ጋር ነው ህብረት የማደርገው። ይሄ ትክክል አይደለም። ያስወረድኩ እኔ ነኝ። ድጋሚ ላክና በደንብ በስርዓቱ እንትናችንን ይሄ ምንድነው ኢጓችንን ዋጥ አድርገን በትህትና እናውራ። ኦኬ ማንንም ዲስፔክት ማድረግ አይችልም። ክርስቲያናዊ ምግባርም አይደለም። ኦኬ በምንም መስፈርት አይደለም። ምንም አዲስ እሱን የማዳን ስራ ለብፁዕ አምላክ ይቅርታ እንዲጠይቅ በዚህ በሁለት በሶስት ቀን ይቅርታ እንዲጠይቅ እናድርግ። ሁለት ነገር አንንከስ። አሁን የዚህ ልጅ ጉዳይ እንጨርስ መጀመሪያ። ስለዚህ ዲያቆን አዲስን በአደባባይ በግልጥ ክህነቱን ባዶ የሚያስቀር ማለት ነው። ክህነቱን ብቻ ሳይሆን ከቤተ ክርስቲያን የሚያስወጣ ሉተርን የሚያስንቅ ኑፋቄ ነው ያስተማረው። ስለዚህ ይቅርታ በዚህ የሚያገለግልበት እንደምን አውቀናል። እኛ ሌላ ፈርዘር ሄደን ችግር ውስጥ ልጁ ከመግባቱ በፊት እንደ ቤተሰብ ወንድሙ ስለሆነ በጣም ህመሙ ከማንኛችንም የበለጠ ሊያመው እንደሚችል ስለሚገባኝ ደግሞ በቃሉም ስለተናገረ ሌላ በርደር ከምንጨምርበት ወንድሙ በሁለት በሶስት ቀን ውስጥ ይቅርታ እንዲጠይቅ ለብፁዕ አምላክ የቤት ስራ እንስጠው። ከዛ በተረፈ ብፁዕ አምላክ በፊት ከዚህ ቀደም እንደምታውቀው ያሬዶ ግሩፕ አለ፣ የሆነ ግሩፕ። አሁን በዚያ ለመጎዳዳት ዝም ብሎ አሁንም ድረስ የሚደባደቡ ሰዎች አሉ። ይሄ ትክክል ስላልሆነ በየትኛውም መንገድ ይህንን አንደግፍም። እኛ የትምህርት ጉዳይ ከተነሳ ተነጋግረን ከዘኔክስት ደይ ትምህርቱ ከተፈታ በኋላ እንደ ወንድማማች አብረን ትምህርት እንሰራለን፣ አብረን እናስተምራለን፣ እንማማራለን እንጂ ወደኋላ እየተጎተተ ከመጣ ብዙ ችግሮች ነው የምታፈሩት፣ ታበላሻላችሁ። በጣም ብዙ ልጆች ጥሩ አይደለም። ስለዚህ ብፁዕ አምላክ ለጊዜው ከዛ ወዲህ ሄዶበት ከሆነ ሚኪንም ጭምር አትናገሩት ፕሊዝ። በቃ አናግሬው ስብር ብሎ አምሶሪ ይቅርታ ብሏል አይደል? 2 ቀን 3 ቀን የሆነው በቃ አቁሙ። ከዚህ በኋላ ይሄ ልጅ መጥፎ ነገር የሚያደርግ ከሆነ መዝሙር ያሬድ ሊመክረው ይችላል። ወንድማችን ነው፣ ልጃችን ነው ሚኪ። ሌሎችም እንደሱ። ይሄ እኮ እጸላልፉ ሳይሆን የእውቀት ክፍተት ያለባቸው ሰዎች ብዙ አሉ እዚህ ላይ። ብዙ ካለማወቅ የተነሳ እየበሰሉ የሚመጡ ሰዎች አሉ እና ዳይጸ ልሳንን እንደ ኑፋቄ አድርጎ መውሰድ እዚህ ጋር ራሱ እየተናገረ ብፁዕ አምላክ ትክክል አይደለም፣ ይሄ ኑፋቄ ነው፣ ወንድሜን አጥቻለሁኝ አዝኛለሁ ብሎ ከኛ ጋራ ወንድሙን እንትን እያለ። በነገራችን ላይ ያሬዶ ያ መልካሙ ቀለሜ ቤት ገብቶ ብፁዕ አምላክ ጓደኛ ካደኝ እያለ ስሙን ያጠፋል። እዚህ ሄዶ እዚህ ደግሞ እኛ ደግሞ ብፁዕ አምላክን ደግሞ ሌላ የምንል ከሆነ ምን እያደረግን ያለ ነው? ይህ ትክክል አይደለም። እኔ ይሄ ከጠላጫውት ለቤተክርስቲያን መቆርቆር ነው ብዬ ስለማላምን መስፍኔ ጥሩ አድርገሃል። አሁን ዛሬ ማነህ መስፍኔ ነው የምትባለው? ምን አዳም ጥሩ ውይይት አድርገናል። አንዱን እንጨርስ፣ የልጁን ጉዳይ እንጨርስና ከዛ በኋላ የመልኬን ጉዳይ እንፈታለን። ከዚህ በኋላ ሁላችሁም ጥንቃቄ እንድታደርጉ ምክሩን ብትቀበሉ ነው። አመሰግናለሁ ያሬ ነው። እሺ፣ ስለዚህ እንደዚህ እናድርግ። መስፍኔና ብፁዕ አምላክ ቁጥራችሁን አስቀምጡልኝና ከዚህ ስንወጣ ቴሌግራም ግሩፕ ክሬት ላድርግ። አሁን አረጋለሁ። ከዛ እዛ ላይ በደንብ አድርገን እየተነጋገርን እየተቋቀስን እንፈተዋለን ማለት ነው። አይ ይሄን ፈቃደኛ አይደለሁም። ለምን መሰለህ? እንደዛ አይሆንማ።
ምን ያህል እግር እንደሚያቃጥል አንተ ታውቀዋለህ። አዎ ብዙ የምን መሰለህ አሁን ለሶሉሽን አደባባይ ደግሞ መናፍቅ ሲለኝ በፊት ሰድቦኝ አንዴ ብዙ አሁን እሱን የድሮውን አይደለም አሁን በአደባባይ ነው መገለጥ ያለብኝ ብዙ ወንድሜ ማወቅ ያለብኝ። እሺ እያዳመጥከኝ ፕሊዝ። አይ ነው አሁን ያለፉትን ነገሮች አይደለም አሁን ይገባኛል። ያለፉትን ነገሮች ሳይሆን ወደፊት እኔና የሁለታችሁን ነገር እንፍታ። ኦኬ የምንፈታው ባይዘው ለእናንተው ጥቅም ነው። ምክንያቱም በወንድም ምክንያት አንዳች ይዘክ ብጾም ምን ብትል ለቅርጽክና እንዲያው ለዳይትክ ነው እንጂ ከሰማይ አምላክ ጋር ኮኔክሽን የለህም ሁለታችሁም። ስለዚህ ለራሳችሁ ጥቅም ስትሉ ለራሳችሁ ንስሐ ስትሉ በቅርቡ እንኳን የምንወደው መምህራችንን ስናጣ ወክ አድርጎ ሐኪም ቤት ሄደው ነው ያረፈው። ትሞታለህ ብፁዕ ትሞታለህ መስፍኔ። ምንም የምንመካበት ነገር የለም። እርቢተኝነታችን፣ ኢጓችን፣ ኃይለኝነታችን ምናምን እርገጠው ምናምን ሂድበት ይሄ ሁሉ አፈር ነው። ስለዚህ ለራሳችሁ ጥቅም ስትሉ እድሉን ተጠቀሙበት። ጻፉልኝ ቁጥራችሁን ተዉት። ይሄ እልህኝነቱን ምናምኑን ተዉትና አልሸነባይነቱን ተዉትና እሱን ለራሳችሁ ጥቅም ስትሉ መስፍኔም ለአንተው ጥቅም ስትል ለንስሐ ስትል ብፁዕ አምላክም ለንስሐ ስትል አንዱ ሰው እንኳን አንተ ለይቅርታ ልብህን ከፍተህ በትህትና ዝቅ እያልክ ያ ሰው ቢገፋ አንተ ካንተ አውርደሃል፣ ጨርሰሃል። ካንተ ከሁለታችሁ የሚጠበቀው ነገር እንድታረጉ ነው። ስለዚህ ስልካችሁን አስቀምጡልኝ። ከዚህ እንደወጣን ግሩፕ ክሬት አደረግና አሁኑኑ ከዚህ እንደወጣን አወራችኋለሁ፣ እናወራለን። ሀሳባችሁን በደንብ አንደርስታንድ አድርገን ፈተን እንጨርሳለን ማለት ነው። የእናንተ ቀላል ስለሆነ አይ የምንፍቅና ትምህርት አለ፣ የክደት ትምህርት አለ። ትምህርቱ ላይ ብቻ አተኩሬ ትምህርቱን ላሰማችሁ። ትምህርቱ ላይ ወንድሜ ብፁዕ የሚያስተካክለው ነገር አለ ከተባለ ትምህርቱን ብቻ አሰሙን። አዘርዋይስ ግን ዝም ብሎ ከፐርሰናል ነገር ጋር የሚያዘውን ነገር እኔ ስለማልቀበለው። ስለዚህ መስፍኔ አንድ እድል ልስጥ የመጨረሻ ስላወረድኩ ይቅርታ። እሺ ወንድም አለም ስለምታውቀኝ ነው እንደዛ ያረኩትም። ትምህርቱ ላይ የምታሰማን ነገር አለ መስፍኔ? እሺ ወንድም አለም ቀጥል። ቪዲዮ አለ ያን አሰማችኋለሁ። ከዛ በፊት ግን ምናልባት ትናንትና ነው ቆይ መስፍኔ ፕሊዝ እንደሱ አስታርቀው ነበረ። አዎ ያስታረቁን ጉዳይ ግን መስፍኔ እባክህ ፕሊዝ ወንድም አለም አንድ እንትን በለኝ በቃ እሺ በለኝና የእሱን የትናንቱን ጉዳይ ቴሌግራም ግሩፕ ክሬት አድርገን እናወራለን። አሁን ትምህርቱን ብቻ ፕሊዝ ትምህርቱ ላይ ፎከስ እናድርግና ትምህርቱን ጨርስልን። እሺ ትልቁ ላይ አድርገው ፕሊዝ አዳምሻ ወይ ላድርገው? ቆይ ነኝ። እሺ በትልቁ አድርገኝ። ያው አድርጌያለሁ መስፍኔ። ይሄ መቼ ነው የሆነበት እንትን መስፍኔ? ስንት ቀን ነው? መዳን በእምነት ብቻ እንደሆነ እኔ እመሰክራለሁ። መዳን በእምነት ብቻ እንደሆነ እኔ እመሰክርላችኋለሁ ከፈለጋችሁ። ኧረ በኢየሱስ ምናምን ነው ማለት ነው። ተረጋጉ። ሶስተኛ መንገድ ማንም ሰው ኦርቶዶክስ ነኝ ማለት ይችላል። በትምህርት ነው የሚመዘነው። እንዴ በእምነት ብቻ የኦርቶዶክስ ለኦርቶዶክስ ይኸውላችሁ። እሺ ይሄ መቼ ነው መስፍኔ? ስንት ቀኑ ነው? ይሰማሃል መስፍኔ? ያው እኔ ጋር የቅርብ ነው፣ የሩቅ አይደለም፣ የቅርብ ነው እኮ። ስንት ቀን ማለት ነው እሱ? የቅርብ ነው። አይሰማም ድምጼ? ትቆራረጣለህ መስፍኔ። ወይስ ቆይ ካሜራን አጥፋውና የቅርብ ማለት ስንት ጊዜ? 5 ቀን 4 ቀን? መልካም ዲያቆንዬ፣ ትናንትና ከሱ ጋር በነበረን ብዬ ልስጀምር ያው ተቆጡኝ እርሱም እና እሺ ብዬ ትቼዋለሁ። ይሄ አሁን በቅርብ እሱ ራሱ የተናገረው ነው። እሺ መስፍኔ ስላሉኝ እኔም እሺ ብዬ ያው ያለን ጸብ የተነሳውበትን ይሄው እንግዲህ ማስረጃ ሳልይዝ እኔ ማንንም እንደማልነካ እሱ ራሱ ያውቃል፣ ማንም ያውቃል። እኔ ሰው ላይ
ዘልዬ አልወጣም። አስተምሮ ላይ ከመጣ በቤተ ክርስቲያን ከመጣ በወንድም በቃል ከመጣ ወደኋላ አለ። እሺ መስፍኔ በቃ መልካም። እሺ መስፍኔ እሺ ሚዩት አድርግልኝ። ብፁዕ አምላክ የመዝሙር አሁን የሰማኸው ያንተ ቃል ነው አይደል? መዳን በእምነት ብቻ ነው ብለህ ነው የምታምነው? እስቲ አስረዳ፣ ምን ለማለት እንደፈለክ። ምን ለማለት እንደፈለክ መዝሙሬ፣ ይሄንን ነገር ስንነጋገር መምህር ኤፍሬም ነበሩ ሚኪ ቤት ትዝ ይላችኋል። መምህር ኤፍሬም አይረሱም። መምህር በረከት መጥተው ነበር ማለት እኛ ሚስጥራትን ተካፋይ የሆነው አማኝ ስለሆነን እንጂ ከሃዲ ስለሆነን አይደለም የሚል አገላለጽ ነበር። ማናችንም ቤተክርስቲያን የተቀበለችን አማኝ ስለሆነን እንጂ ሌላ ምንም ስለሆነን አይደለም። ማለትም አምስቱን አዕማደ ሚስጥራት ስላመነ ማንም ሰው አምስቱን አዕማደ ሚስጥራትን ካመነ ክርስቶስን ካመነ ወንጌል ቃል እግዚአብሔርን ካመነ የቤተክርስቲያን እውነት ካመነ ነው ቤተክርስቲያን የምታስተናግደው። ማንንም ሰው አማኝ ከሆነ እንጂ ከሃዲ ከሆነ ልታስተናግደው አትችልም። የእምነት ተቃራኒ ክህደት ስለሆነ ስለዚህ ማንም በሌላ ቢል በእምነት ብቻ እንጂ በሌላ ወደ እናት ቤተክርስቲያን ማንንም ሰው መግቢያ በር አያገኝም ብዬ ተናገሩ። መቼ በላይ መምህር ኤፍሬም ከሚኪ ጋር ሆነን ብዙ መከሩን። በንጋታው ቀለሜ ቤት ገባው። በእምነት ብቻ የሚለው የእናንተ አሽሙር ነው ብዬ እነ ቀለሜ ቤት እስክረገጥ ድረስ ብቻ ደክሜ ወጣው። እግዚአብሔር በረዳይ። መምህር በረከቱ ላው አግኝተው ነበር የዛ ቀን። ይሄ ቪዲዮ የዛሬ 6 ወር ከምናምን አልፎታል፣ ወደ 9 ወር አካባቢ። በጣም የሚገርምህ ነገር ማለት ነው። አሁን የት ላግኘው? መስፍኔ ቤት ስራ ነው የተሰጠው እንጂ እንደሱ አታርግ ፕሊዝ። ትምህርቱ ላይ ብቻ ብፁዬ፣ እሱን እየከለከልኩ ትምህርቱ ላይ ብቻ መቼ ነው ለተጠየቅ መቼ ነው ለሚለው መልሱን ስላልመለሰ ትምህርቱ ላይ ብቻ ፎከስ እናደርግ። ያው የስህተት ትምህርት ከሆነ ዛሬም ይሁን ዓመትም ከሆነ ስህተት ነው። ግን አሁን ትምህርቱ ላይ ብቻ ፎከስ አድርግና ከመስፍኔ ጋር ያለውን የግል ነገር እናወራለን በውስጥ። አሁን ትምህርቱ ላይ ብቻ ፎከስ አድርግ። ዲያቆን አቤት መምሬ፣ በወቅቱ ይህንን ሐሳብ አንስተህ ብፁዕ አርሜ ነበር አይደል? እኔ ገብቼ አዎ በደንብ ተርማምተናል። ከዚያ በኋላ ይህንን ሐሳብ ደግመዋል። ልክ አይደለም፣ አገላለጹ እንዲህ ሊገለጽ አይገባም። በእምነት ብቻ የሚለው አነጋገር የቤተ ክርስቲያኗ ማዕዘዋ አይደለም። አንዱን ጥሎ አንዱን አንጠልጥሎ አይሮጥም። ስለዚህ ይሄ ልክ አይደለም ብዬ ከተናገርሁ በኋላ ይሄንን ትምህርት ደግመህ ታስተምረዋለህ አንተ ነው ትተኸው? ይሄን ትምህርት አይደለም ደግሜ ያስተማርኩት መምህር ኤፍሬም። ያዛን ጊዜ እምነት ብቻ የሚለውን መናፍቃን ቤት ነው። ይሄ ቤት ራሱ መናፍቃን ቤት ነው። መዳን በእምነት ብቻ ነው። እንደናንተ በስራ እያለ አሽሙር መናገሪያ ሳይሆን በመልአክ አይደለም ብሎ አሽሙር መናገሪያ ሳይሆን በእምነት እንጂ በክህደት አለመሆኑን እነግራችኋለሁ ብዬ ነው መናፍቃን ቤት ነው ይሄን የተናገርኩት። አፍ ያስያዝኩበት ነው። አሁንም ቢሆን እርሶም ምስክሬ ነው። ማንም ሲሆን ቢሆን በእምነቱ እንጂ በክህደት በኩል ሚስጥራትን ተካፍሎ አያውቅም፣ ሊካፈልም አይችልም። ባለማመን በኩል ወደ ቤተክርስቲያን ሚስጥራትን ለመካፈል የመግቢያ በሩ እምነት እንደሆነ እሱ ብቻ እንደሆነ ክርስቶስን ማመን እንደናንተ ምንፍቅና ማርያምን አለማመን መላእክትን አለማመን የሚለው የአሽሙር ንግግር ሳይሆን ክህደትን ለመከላከል በእምነት ብቻ በኩል ነው። በቤተክርስቲያን እውነት አምናችሁ በቤተክርስቲያን ትምህርት አምናችሁ በክርስቶስ እውነት አምናችሁ በእምነት እንጂ በእናንተ በምንፍቅና በኩል በክህደትም በኩል ወደ እግዚአብሔር ልጅነትም ወደ ቤተክርስቲያን አይመጣም ብያለሁ። እኔ ምስክር መሆን የምችለው እንደተባለው የዛሬ 6 ወር ባልሳሳት 7 ወር አካባቢ ይሆናል ብዬ እገምታለሁ። በዚያ ወቅት ከሚኪ ጋር ተያይዞ ላይቭ ላይ ነው መጥቼ ሸራ አድርጋችሁልኝ ንግግሩን በምላት መናገር ነው። የሕፃናትን ጥምቀት ሳይቀር አነስተን በእምነት የሚከወን ነው ወይ ግዝረተ አብርሃም በ8ኛው ቀን የሚደረገው እጉለ ርግብ ዘውገ ማይነቅ ተይዞ የሚገባው የ40ኛውን ቀን በርካታ ምስጢራትን አነስተን ከዚያ በኋላ እንዲህ አይነት እምነት ብቻ የሚል አነጋገር የቤተ ክርስቲያን ማዕዘዋ አይደለም። እምነት በቤተ ክርስቲያን እውነት ነው፣ በር ነው። እምነት ብቻውን ሳይሆን ግን
አምኛለሁ። በቃ ይሄ በር ነው ዋናው ይሄ ነው በቃ የሚባልበት አይደለም። በርካታ ምስጢራት እንዳሉ ከነዚያ ምስጢራት ጋር ሁሉ ተደምሮ ከእምነት የሚገነጠል ጥምቀት፣ ከጥምቀት የሚገነጠል እምነት፣ ከዚያ የሚገነጠል ቅዱስ ሥጋና ክቡር ደም፣ ከዚያ የሚገነጠል ወንጌል የለም። ሁሉንም በምላት ነው የምንቀበለው። ይሄ ብቻ የምትለው ቃል በመጽሐፍ ቅዱስም ያልተጻፈች የፕሮቴስታንት አምስቱ ሶላዎች ነው የሚባሉት ከነዚያ መካከል የሆነች ናትና አገባብ አይደለም ብዬ በወቅቱ ምናልባት ቅድም እንደተባለው በተገለጸው ወር አርመናል። ከዚያ ውይይት በኋላ አስተካክላለሁ ብለኸኝ አላስታውሳለሁ፣ ቃል በቃል አነጋገሩን አስተካክላለሁ ብለኸኝ በዚያ ነው የተግባባን። ከዚያ በኋላ ደግመህ ይህንን ትምህርት እያስተማርኸው ከሆነ ትክክል አይደለም። አሁንም ጊዜው አልረፈደም። ዳግም ይህንን ቃል አትናገረው፣ ተናግረኸዋልና አትድገመው። ያኔ ብቻ የተነገረው ተይዞ ደግመህ ያላስተማርኸውን አንድ ቀን የተናገርኸው ዳሂፀ ልሳን ሁሌም መደብደቢያ ዱላ ሆኖ እንዲመጣ አንፈልግም። ያው ሚዲያው ስለማይለቀው ስለያዘው ብቻ ስላገኘ ነው እንዲህ ብሏል እየተባለ ለትችት መቅረብ መቻል የለበትም። ከዚያ ውጪ መስፍኔም ለቤተ ክርስቲያን መቅናት፣ መቆርቆር እና ክርስቶስን መውደድ የቤተ ክርስቲያኗን ትምህርት መጠበቅ ከሆነ ዓላማህ እንደ አንድ ወንድም ሰውም እንዳይሰበር ጠንቀቅ ብለን በምንችለው አቅም ሁሉ ትህትና በተመላበት ቃል ብንነጋገር በጣም ግሩም ነው ማለት ነው። የግል አላስፈላጊ መተቻቸቶች ቀሲስ መምህር የተደረገው ውይይት ነው። ቤቱንም ማወቅ ከፈለጋችሁ ይኸው ኮሮላ ቤት የተደረገን ይኸው ሌላ ቤት ነው። ድምፁንም ማዳመጥ ትችላላችሁ። የራሱ ንግግር ነው። ራሱ የተደረገ ንግግር ነው። ይኸው ኮሮላ ቤት እርሱ አሁንም በምን መንገድ አይደለም ያ አይደለም። ይሄ ድጋሚ ከእኔና መምህር ነው የምናወራው። ያዝልኝ። እሺ መዝሙር ያሬድ ቆይ አንዴ መዝሙር ያሬድ ቀጥል ወንድማችን። አንተ ካልፈቀድክለት ማንም ሰው አይናገር። እሺ ብፁዬ ይሄ የካሎራው የቅርብ ጊዜ ነው አይደለ? አይገስ ይሄን ነገር አንድ ይሄ ስትገቡ ሼር ተደርጎልኝ ሜቢ ዊክ ሳምንት ወይ 2 ሳምንት የሆነ ይመስለኛል። ይሄ ነገር ካሎራው ቤት የነበራችሁ ካሎራው ቤት የነበረው ምን መሰለ? ካሎራው ቤት የነበረው ሌላ ቶፒክ ነው። ምን አይነት ቶፒክ ነው አስታውሳለሁ። የቅርብ ነው ግን አይደል ብፁዬ? አይደለም የቅርብ አይደለም። ይሄ እኔ ሌላ ቶፒክ ነው ከነ ካሎራ ቤት የነበረው ቶፒክ። እንዲያውንም እነሱ በጣም የሆነ ቶፒኩን ላስታውሰው አልቻልኩም። በጣም ትልቅ ቶፒክ ነው አይደለም። ትግዛ ላይ ኢየሱስ ክርስቶስ ዓለምን አላዳነም እያለ ነበር ካሎራ። ኢየሱስ ክርስቶስ ዓለምን አድኗል የሚል የቅርብ ጊዜ እነሱ ቤት ነበረ። ይሄን አስታውሳለሁ። ከዛ ውጭ የነበረው ግን የቆየ ነው። ግን በቅርብ ቀን ኬኩን ቤትም ደግሞ ሚስጥራትን ተካፋይ የሆን ነው እኛ ወይ ደግሞ ቤተክርስቲያን ልጆቿን የሚስጥራት ተካፋይ ያደረገችው። ለምሳሌ ተመስገን ካለማመን ወደ ማመን መጥቶ ሚስጥራትን እንዲካፈል ያደረገችው አማኝ ሆኖ ስለመጣላት ብቻ ነው። ከሃዲ ሆኖ ስለመጣላት አይደለም ብዬ ተናግሬያለሁ። አይ አማኝ ሆኖ ስለመጣላት እንጂ ከሃዲ ሆኖ ስለመጣላት አይደለም ብሎ መናገር ስህተት ከሆነ እኔ ኃላፊነት ወስዳለሁ በመምህር ፊት። እያወራ ያለሁት ከክዳኩ እርግጠኛ ነኝ ቤተክርስቲያናችን ብቻ ከሚለው ቃል ጋር ፎቢያ የላትም፣ ጥል የላትም። የፕሮቴስታንቱ ብቻ የሚለው ንግግር አሽሙር ስለሆነ ፍጹም ህይወት የሌለው ስለሆነ ሰዎችን ለማሰናከል ታርጌት ያደረገ ስለሆነ ፕሮቴስታንቶቹን ደግሞ ከኔ በላይ ተጠግቶ ያወቃቸው ማንም እንደሌለ ሁሌ እናገራለሁ። ስለዚህ ምን እላለሁ? በእናንተ በምትሄዱበት ክህደት በኩል ሳይሆን እውነተኛ በሆነው ትምህርት በኩል በእውነተኛ በሆነው እምነት በኩል በሱ ብቻ ስትመጡ ነው የምትድኑት ወይ ምን የምትሆኑት ሚስጥራትን ተካፋይ የምትሆኑት። ልክ እነ ተመስገን እንደመጡት እነ ደሜ እንደመጡት አምነው ነው የመጡት እንጂ እነ ደሜ ተግብረው አይደለም የመጡት፣ ክደው አይደለም የመጡት፣ መንፍቀው አይደለም የመጡት፣ አማኝ ሆኖ ብቻ ነው የመጡት ብዬ ይህንን አስረግጬ ተናግሬያለሁ። ለምን የነሱን የተንኮል አካሄድ አታክ ላደርገው የምችለው በራሳቸው መንገድ ስለሆነ። ይሄን ማለት ስህተት ከሆነ አይ ብቻ የሚለውን ብፁ ደግመ ከናካተው አትጠቀመው ካሉኝ አንድ ነገር ደግሜ እናገራለሁ። መምህር መንግስተ ሰማያት የመግባት እድል ዕጣ ፈንታ ያለን እኛ ኦርቶዶክሳውያን ብቻ ነን።
እንደ ቸርነቱ የመንግስተ ሰማያት የመግባት እድል ዕጣ ፈንታ ያለን እኛ ኦርቶዶክሳውያን ብቻ ነን። ሌላ ማንም ይገባላት አንልም። ስለዚህ ብቻ ከሚለው ጋር አይደለም። ፎቢያ የለንም፣ ጥል የለንም መምህርዬ። ስለዚህ በዚህ መንገድ ብያለሁ። አይ ብፁዕ አሁንም ይሄ መንገድ የተሳሳተ ነው በያሆነ ነገር ያስታል ብለው አሁንም ካዩት እይታ አኳያ ሊያርሙኝ ካሉ ለመታረም ዝግጁ ነኝ። ከዛ ውጪ ግን በክህደት አለመሆኑን በምንፍቅና አለመሆኑን በእምነት በኩል ወደ ሚስጥራት የሚመጣ መሆኑን ሚስጥራት ማለት ማንም ሰው አምኖ ነው ሊጠመቅ የሚችለው አምኖ ነው ሚስጥራትን ሊካፈል የሚችለው ወደ እግዚአብሔር ልጅነት ሊመጣ የሚችለው ብዬ አበክሬ መናፍቃን መተንፈስ እስኪያቅታቸው ድረስ ቃላት መመለስ እስኪያቅታቸው ድረስ ሞግቶ ማለፍ እስኪያቅታቸው ድረስ ተግቻለሁ። ማን አስተማረ ቢሉኝ አባቶቼ ተረዳው ገባኝ። ትምህርቱ በደንብ ገብቶኛል። መናፍቃንም ተንኮላቸው ገብቶኛል። ተንኮላቸውን ያከሸፍኩበት መንገድ ነው። የመናፍቃንን ተንኮል በዚህ መንገድ ማክሸፌ ለኔ መጠቂያ ተደርጎ በገዛ ወንድሞቼ ከተመጣብኝ የተቀነባበረ ነገር እኮ ነው የመጣው ራሱ ይሄው ተቀነባብሮ የመጣው ርቀት ነው ቪዲዮ ራሱ በዚህ መንገድ ከመጣብኝ እኔ አሁንም የሚያመኝ ነው የሚሆነው። ለምን ትላንትና ያየሁት ነገር ስለነበር በመልካሙ ተሞከረ፣ በወንድሜ ተሞከረ፣ ብፁ እየተባለ ቀጥታ ወደኔ መጣ። አልሞትም ምን ያልወጣም አሁንም ከቤተ ክርስቲያን ንቅንቅ አልልም። ይሄ ነው እያልኩ ያለሁት መምሬት ነው። ወይ አንተ አስቀጥለ ወይ መምህር ኤፍሬም አስቀጥሉት። ዲያቆን ወርዷል፣ ቆየት ብሏል እኮ ወረደ። ዲያቆን የሉም ማለት ነው። እንደ ይቅርታ መሀል ገባሁ። ምናልባት በአጭር ብንጨርሰው አሁንም ይህን ጉዳይ ብፁም እያመመኝ ነው ስላለ ማለት ጉዳዩ ብፁ ፈቃደኛ ከሆንክ በአጭር ሶፎር 338 ስኳሬ እመብርሃን ምስክሬ ናት። ወንድሜ ዘላለም ይወሰደው እኔን ይውሰደኝ። ምንፍቅና ልብ ያስበው ዛሬ አይደለም። እሺ እንዴ እናድርግ? ቆይ ብዙ ቆይ እንደሱ አትበል። አሁን እንኳን እውነት እመብርሃን ቆይ አንዴ ስኳሬ የመመሬ ስኳር ይዞኝ አይዞ እኔ ምንፍቅና ሰርቼ ከሆነ ማለት እና እንዴ እናድርግ? ብዙ እንዴ እናድርግ? በቃ አንተ ይሄ የምናምነው እምነት ስለሆነ እስቲ አንድ አጭር ጥያቄ ልጠይቅህና መስከረ አለፍ። በቃ የምታምነውን ማለት ነው። ኦልሬዲ ምን እንደምታምን ይታወቃል። አንተ ቅድም ይነገርካል። ስለዚህ ክሊር ግን ለማድረግ ይሄ በነገርነት ዙሪያ ላይ ያለውን ነገር ክሊር ለማድረግ በአጭር እንዲሁ መልስልንና ከዛ በኋላ ቅድም ያልከውንም ነገር ሰው አገናኝቶ ተረድቶ ይለፍ። ብፁዕ የሚያምነው ቤተክርስቲያንም ትምህርቷ ሰው የሚድነው በእምነት ነው የሚል ነው ወይስ በእምነት ብቻ ነው የሚል ነው? በእምነት ያመነ ይድናል ነው የምትለው እናት ቤተክርስቲያን እንጂ ይድናል። የፕሮቴስታንቱን አትቀበልም አይደል? አንተም እንደዛ አታምንም? የፕሮቴስታንቱ ብቻ አሽሙር ስለሆነ በፍጹም ቤተክርስቲያንም መንፈስ ቅዱስም መጽሐፍ ቅዱስም ያወግዘው አሽሙር ነው። አሽሙር ግን ስትል አልገባኝም። ማለት እኛን ለመሳደብ ነው? ትክክል። ይሁን ክርስቶፎርስ እኔ በደንብ ነው ተገኝታ ብዙዬ እነሱ እምነት ብቻ ሲሉ ማለት ነው። ቆይ አንድ ልዘርዝርልህ ከስልም ላሉት በተለይ ግልጽ እንዲሁ አንተ እንኳን ትረዳዋለህ። አሁን እነሱ እምነት ብቻ ሲሉ ለምሳሌ ሉተራውያን ጋር ከሄድክ ስራ በምንም አይነት ታምር ከኛ የሚጠበቅ የሥራ ትእዛዛት መጠበቅ፣ ህግጋቱን መጠበቅ እንደዚህ ክርስቶስን በመምሰል ህይወት መመላለስ የሚባል ነገር ከመዳናችን ጋር የሚያያዝ ነገር አይደለም። ይሄ ለዘላለም ህይወት አይጠቅመንም ሲሉ ነው እምነት ብቻ የሚሉት እነ ሉተር። ጴንጤቆስጣሎች ደግሞ እምነት ብቻ ሰው የሚለው እምነት ብቻ ነው ሲሉ ስራን ብቻ ሳይሆን ጥምቀቱን፣ ቅዱስ ስጋና ክቡር ደሙን እነዚህን አሽቀንጥሮ ለመጣል ነው። ስለዚህ ከአሽሙርነት በዘለለ አሁን አሽሙር የምትለው የለም እውነታ የሆነ ነገር ሆኖ ግን እኛን ለመሳደብ ምናምን ቢያደርጉት ምናልባት እንደዛ ስለመሰለኝ እኔ ስረዳ ቢሆን አሽሙሩ ላሳይ ክርስቶፎር አንተ አለህልህ። ይኸውልህ ለምሳሌ ሉተራውያን እነሱ አሽሙረኞች ናቸው። እንዴት በላይ ኦርቶዶክሳውያን በእምነት ብቻ ሳይሆን በስራ ጭምር ነው የእግዚአብሔር ልጅነት የሚገኘው ብላ ታስተምራለች ይላል። እናት ቤተክርስቲያን በስራ የእግዚአብሔር ልጅነት ይገኛሉ አታስተምር። የተወለዱት ልጆቿን ነው ስሩ ምትላቸው። አየኸው ምንድን አድርገው ያጣሙታል። እኛ ምን ሰራው መንግስተ ሰማያት ለመግባት ነው የመንግስተ ሰማያት ወራሽ ለመሆን ነው ስራን ብለን ስናስተምር፣ እነሱ ግን ገና ልጅ ለመሆን ነው አምነን ምን ሰራው እያሉ ነው ብለው በአሽሙር ነው የሚነኩ። እኔ በደንብ ነው ቀማቃቸው ክርስቶፎርስ። ምን መሰለህ አሁን የነሱን እንዴት እናድርግ? የነሱን ያው በቂ የሆነ ምላሽ እንሰጣለን። ለምሳሌ እኛ ሰው የእግዚአብሔር ልጅነትን ለማግኘት ለመጠመቅ እንደዚህ የሚበቃው በስራው ነው ወይም አምኖ ራሱ ለመዳን
ስራ እንደ ፕሪሪኳየርመንት ያስፈልጋል የሚል ትምህርት ቤተክርስቲያን እንደሌላት እናውቃለን። ይህንን መመለስ ብቻውን በቂ ነው ብዙ እንጂ አሁን አደናጋሪ አምቢጌስ በቃ በጣም ቬግ ነው በግልጽ ነግር ማለት ነው። አሁን እዛ ጋር በተቆረጠው በተለይ እንዲያው ቅድም ከክደት ጋር ያይዤ ነው የተናገርኩት ስላልከን በዛ ተረዳንህ እንጂ ለሚሰማው ሰው ቀጥታ ይኸው መሰክርላችኋለሁ ሰው የሚድነው በእምነት ብቻ ነው ያልከው። ስለዚህ ይሄ በጣም አምቢጌስ ነው ምናልባት አስተውሎ ከሆነ ማለት ነው። ማለት ለአንተ የተናገርክበት ማውድ ስላለ ወዘተ ወዘተ ምንም ላይ መስል ይችላል። እኛ ለምንሰማው ግን በተለይ ደግሞ ለታናናሾቻችን ማለት ከስሩ ነው ለሚከታተሉን ያተላላቁሽ ማለት አይደለም ይቅርታ ከፊት ከመሆኑ አንፃር እንደው እሱን እንደዛ እናቃ ነውና በጣም ቬግ ነው በጣም ምልህ ኮምፕሌክስ ነው በጣም። ስለዚህ ቤተክርስቲያን ያለ እምነት እንደማይዳን ታምናለች። መዳኛ መንገዱ ግን እምነት ብቻ ነው አትልም። እምነት ብቻ ነው የምትቃወመው እንደው ቤተክርስቲያን ለመሳደብ ቤተክርስቲያን ባሽሙር ለመናገር ምናምን ስለሚመጡ ሳይሆን ሪሊ በእምነት ብቻ ስለማይዳን ነው። ወይ ጥምቀቱን ይገፉታል ስጋና ደሙን ጨምረው እንዳልኩ ደግሞ ሉተራውያን አካባቢ ስትመጣ ትእዛዛት መጠበቅ የእምነት ስራ እንደዚህ የሚሉ ነገሮችን አሽቀንጥረው ለመጣል ነው የሚያስኬዱት። ስለዚህ አሁን እምነት ብቻ ስትል በምንም አይነት ታምር እንደዛ ሰው የሚድነው በእምነት ብቻ ነው ካልክ አሁን ቅድም አስተካከልከው ማለት አንተ የምታምነውን ነገር ከን እንጂ በጣም ቬግ ነው በጣም የሚያስኬድም አይደለም። እነሱን ስንቃወም በቃ በራሳቸው በዛ በመጽሐፍ ቅዱሳዊ ትምህርት እኛ ባለን ትምህርት እንመክታለን፣ ደግሞ የራሳቸውን ምንፍቅና እናሳያለን። ይህንን ለመመከት ግን ሰው የሚድነው በእምነት ብቻ ነው ብለን አንጀምርም። ምክንያቱም እነሱ ያንን ቦልድ እንግዲህ እንደምታውቀው ከአምስቱ ዶግማዎቻቸው መካከል አምስቱ ሶላስ አንዱ ነው ከፊት ለፊት ያለ ያንን እየተጠቀሙት እኛ ጋር ደግሞ ሰው በእምነት እንደሚድን እናውቃለን። ያ ማለት ሰው በእምነት ይድናል ስንል እንደምታውቀው ከስርም ያላችሁ እንደምታውቁት ለመዳን እምነት ግዴታ አስፈላጊ ነው እያልን ነው ከኤክሴፕሽናል ኬዞች በስተቀር ለመዳን እምነት አስፈላጊ ነው እያልን ነው እንጂ ብቸኛ ሪኳየርመንቱ እምነት ብቻ ነው ከሰው የሚጠበቀው እያልን አይደለም። እነሱ ግን እምነት ብቻ ነው ሲሉ በቃ እምነት ብቻና ብቻ ነው፣ ጸጋ ብቻ ነው ሲሉ ጸጋ ብቻና ብቻ ነው፣ እንዳውም በጣም ከእግዚአብሔር ብቻና ብቻ ነው ነገር አለሙ ብለው ከሰሞኑም ጥሩ እየተሄደበት ያለ ነገር አለ ታውቁታላችሁ። የማይሆን ነገር ውስጥ ይሄዳሉ። ስለዚህ እኛ የምንለው ሰው የሚድነው በእምነት ነው፣ ሰው የሚድነው በጸጋው ነው ወይም መዳን ጸጋ ነው እንላለን። ጸጋ ብቻ ነው ግን አንልም። ሰው የሚድነው በእምነት ነው እንላለን። በእምነት ብቻ ነው ግን አንልም። ምክንያቱም ጥምቀቱ አለ፣ ቅዱስ ሥጋና ክቡር ደሙ አለ። ኦኬ ጥምቀቱና ቅዱስ ሥጋና ክቡር ደሙን ደግሞ ተቀበለው እምነት ብቻ ይላሉ። ለምሳሌ ሉተራውያን አንደኛ እንደዛ ብቻ ካሉ በኋላ መልሰው ደግሞ እንደገና ደግሞ ሌላ ሪኳየርመንት ይቀበላሉ። ያ እርስ በራሱ የሚጋጭ ነገር ነው። ሁለተኛ ግን እምነት ብቻ ሲሉ ቅድም እንዳልኩት የእምነት ስራን ትእዛዛት መጠበቅን እንደዚህ ሕግና ትእዛዙን ማክበር እሱን ክርስቶስን በምሳሌ ሕይወት መመላለስ መንፈሳዊ ተጋድሎን ይህን ሁሉ አሽቀንጥሮ ለመጣል ነው እንደዛ የሚሉት። ስለዛ በቂ የሆነ የቤተክርስቲያን ትምህርት ስላለ ቅድም መምህር ኤፍሬም የተናገሩት አንተም ቅድም እንደመለስክልኝ እሱን መጠቀሙ የተሻለውን አይ ቲንክ በዚህ የሚያልቅ ይመስለኛል። አሁን ብዙም እየተናገረ ስለሆነ በዚሁ ቢያልቅ በቃ ኦልሬዲ እሱ ያለበት ምክንያት ከክደት አንጻር ከሆነ ሰው በክደት ሊድን አይችልም። ክዶ ስለተጠመቀ ክዶ ማለት ጥምቀቱም ራሱ ፌክ እኮ ነው። እነሱ ጋር ቆረብኩ ስላለ እንደዚህ ስላደረገ አይድንም። ሰው ግዴታ ለመዳን ማመን አለበት። ስለዚህ ሰው የሚድነው በእምነት ብቻ ነው ከሆነ ንግግሩ ከክደት አንጻር ስለሆነ ያነሳው ምንም ችግር የለውም እናልፈዋለን። ስለዚህ ቅድም እንደጠየቅኩት ሰው የሚድነው በእምነት ብቻ ነው ወይስ በእምነት ነው ስለው አይ በእምነት ነው እንጂ በእምነት ብቻ እንዴት ሊሆን ይችላል የሚል ምላሽ ነው እንግዲህ እስከተረዳው ድረስ የመለሰልኝ እና እንደዛ ስለሆነ ቀለል አድርገን ነውና በዛ ብናልፈው ይቀጥሉ መምህር። በጣም ግሩም ቃለ ሕይወት ያሰማልን ክርስቶፎር። አሁን ወደ መጨረሻው እንዴ አባታችን አሉ እንዴት ይፍቱ የማይሰራ ኃጢአት እንዴት ከረሙ? እግዚአብሔር ይመስገን። መምህር ኤፍሬም፣ ወንድሞቻችን፣ ዲያቆናት፣ ልጆቻችን ሁላችሁም እንዴት ዋላችሁ? እንዴት አመሻችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን አሜን። ሰላም ብለናል። በጣም ግሩም እስመሃሎ እንተ ማእከል የነ ገብርኤል መልአክ የሚል አንድ ቃል ትዝ አለኝና በመካከላችን ስለተገኙ እጅጉን እናመሰግናለን። ቅድስት በረከቶት ትድረሰን፣ ልዩ ጸሎቶት ትጠብቀን። ይሄንን ሐሳብ መዝጊያ ቃል ነው የምናገረው። ከዚህ በኋላ ይሄ ሐሳብ ተከፍቶ እንዳናገኘው በጣም አደራ ማለት ነው። ብፁዕ አምላክ እርሙኝ ለመታረም ዝግጁ ነኝ ብለህ ስለተናገርህ
አምላከ ቅዱሳን ያክብርልን። እጅጉን እናመሰግናለን። ቀጥታ ወደ ማረም ነው የምገባው። ማረም የሚገባኝ እንኳን አይደለሁም። ጋን ሲያልቅ ምንቸት ጋን ስለሚሆን የግድ ሐሳብ እናስቀምጥ እና ምንድነው እሱ በፕሮቴስታንቱ ዓለም ወይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት ክርስቲያንን የሚሉት ወገኖቻችን ብቻ የሚለውን ቃል የሚጠቀሙት ማንንና ምንን ለማግለል እንደሆነ ከንግግር ይልቅ በተግባርም ስለምናያቸው የታወቀ ነው። መናፍቅን ለመሞገት ተብሎ የሚጠም የእግዚአብሔር ቃል ወይም ደግሞ ለነሱ ለለበቻ እንዲመቸን ብለን የምናሻሽለው የምንሰልዘው የምንደልዘው ምስጢር ሊኖር አይገባም። ስለሆነም በእምነት ብቻ የሚል አስተምህሮ ለቅድስት ቤተክርስቲያን አይሰራም። ይሄ በተለይ ብቻ የምትለው ቃል ፈጽማ ነው የማታገለግለው በቤተክርስቲያን ውስጥ። ምክንያቱም የሆነ ቤት ላይ ልንገባ ብለን ሶስት ሆነን ቁመን እገሌ ብቻ ግባ ከተባለ ሁለታችሁ ፈጽማችሁ እንዳትገቡ ነው፣ ሳይመሽባችሁ ሂዱ ነው መልእክቱ። ስለሆነም ይሄ ብቻ የሚለው ቃል በቤተክርስቲያን የምንጠቀመው ቃል ሳይሆን ፈጽመን የምንቃወመው ቃል ነው። እኛ በምላት ነው ክርስቶስ የምንረዳው። ይህ ብቻ የሚባል አስተምህሮ የለም። ከልደቱ እስከ እርገቱ ብያችኋለሁ ነው በምላት ነው የምንረዳው። ቅድም አንድ ትልቅ ቃል እየተናገርኩ ነበር። በደንብ ሁላችሁ ይዛችሁልኝ ከሆነ ያልተወለደው አልተሰደደም። ተሰደደ የምንለው ያ የተወለደው ነው። ያልተሰደደውም ተመለሰ ተብሎ አይነገርለትም ወደ ምድረ ርስት። ያልተመለሰው አልተጠመቀም። ያልተጠመቀውም ራሱ አላስተማረም። ያስተማረን የተጠመቀው ነው እያልኳችሁ ነው። ያልተጠመቀው አላስተማረም። ያላስተማረው አልተሰቀለም። ያልተሰቀለው አልሞተም። የሞተ ተሰቅሎ ነው እያልኳችሁ ነው። ልክ እንዲህ ተያይዘን ነው እስከ ትንሣኤ እስከ እርገት ድረስ የምንሄደው እና ይህንን ቃል ቅድም በደንብ ስለተነጋገርን አሁን ዳግም ሐሳብ በመስጠት ጊዜ አንፈጅም። እኛ በምላት ቤተክርስቲያን በምላት ይሄ ብቻ የሚባል ነገር የለም። አምስቱ ምስጢራት የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ምውታን የምንለውን ከአምስቱ አንዱን ወደፊት አንዱን ወደ ኋላ ባጠራር ራሱ ስላቀዳደም ነው። አንዱን ገንጥለን አንተኛው ተከታይ በኋላ የምትመጣነህ አንተኛው ደግሞ ወደ ኋላ የቀረህነህ አንላቸው። ምስጢራቱ ራሱን የቻለ ቤተክርስቲያን ስርዓት ቅደም ተከተል አላቸው። በዚያ በኩል በተቀመጡበት ምስጢራቱ ይፈጸማሉ። ስለሆነም ብቻ የሚል ቃል በእምነት ብቻ ለምሳሌ ሕፃናት አያምኑ በእምነት ብቻ ነው ካልን የማያምኑ ሕፃናት ናቸው ቤተክርስቲያን። በእምነት ብቻ ነው ካልህ ምስጢራት የሚፈጸሙት ሕፃናት እንዴት ነው ብሎ ቢጠይቀን አንድ መናፍቅ ለዚህ መናፍቅ ምን ብለን ግብረ መልስ እንሰጥለታለን? እኛ እንዲያ ይሄ ብቻ የሚል አስተምህሮ የለንም። በእምነቱ ውስጥ የሚከተል ምስጢራት፣ በምስጢራቱ ውስጥ ደግሞ የሚመጣ እምነት አለ ብለን እንናገራለን። በምስጢራቱ ውስጥ የሚመጣ እምነት ለሕፃናት፣ በእምነት ውስጥ የሚመጣ ምስጢራት ለአዋቆች የሚነገር ምስጢር ነው ማለት ነው። ይህንን ቃል በደንብ መያዝ በሚገባ። ከዚያ ውጪ የሆነ ቀን ስንስት አንድ ቀን የተናገርነውን ቃል እንደ ዶግማ አንጠልጥለን ይዘን አልሸነፍም ባይነት ምንግደረደር ሰዎች ከብፁዕ አምላክ ልንማር ይገባል። አርሙኝ ይስተካከላለሁ፣ ካጠፋው የቤተክርስቲያኗ መዓዛ ያልሆነን ትምህርት ንገሩኝ ይስተካከላለሁ ሊል የሚችል ልቦና ለሁላችንም ያስፈልጋል። የተናገርኋት በቃ ልክ ናት ይችን አልቀይርም ብሎ ግግም ማለት ግን ራስን አጥፍቶ ሌላውን ለማጥፋት ምክንያት እንዳንሆን ራሳችንን እንጠብቅ የሚል መልእክቴ ነው ማለት ነው። ስለዚህ ብፁዕ አምላክ ከዚህ ጊዜና ሰዓት ጀምሮ እምነት ብቻ የሚል የቤተክርስቲያኑ አስተምህሮ ሳይሆን የጎረቤት ድምጽ ስለሆነ አትጠቀመው ነው። ዛሬም ሐሳቤ እንደዚያ ነው። ከጉባኤ ቤት ያገኘነው ከመምህራን የተረከብነው ቃል ይሄ ነው። እንዲህ የሚል አስተምህሮ ስለሌለ እሱን እንያዝ። መስፍኔ ጥሩ ነው። ስታርም አንድን ሰው ስተቱን ስታሳይ ስትገመግም ከቶማንሱን ሚተከው የህይወት ቃል ያለው ልቤን ያሳረፈው የዘለዓለም አምባዬ ነው። ውዴ ከእልፍ የተመረጠ ነው። ሲጀምር ካለው ይንገረን መጀመሪያ
ይሄ ነው የኔን ቤተ እምነት የሚወክል የሚል ዶክመንት ካለ ያቅርብ። አያችሁ ችግሩ እነሱ ምንም ስለሌላቸው የሰውን አታክ ማድረግ በጣም ቀላል ነው። የተደራጀ ቤተ እምነት ያላቸውን ሰዎች ከየትም ማግኘት ትችላላችሁ። እኔ አላፍርበትም። ጉግል ብታረጉ እያንዳንዷ ነገር ቁጭ ብላለች። ከዛ ውጭ አምናለሁ ካል ዳርህን ትይዛለህ። እኔ አሁን ገርሳም ጋር ገብቼ ቤተ እምነት ገብቼ ልይብል ሌላው ሌላ ይላል፣ ሌላው ሌላ ይላል፣ ሌላው ሌላ ይላል፣ ሌላው ከዛ ገርሳም እኔን አይወክለኝም ይላል። ሃሌሉያ ሃሌሉያ